እዛ ስገባ የመጀመሪያዬ ነው እና አልጋ የለም ነበር። መኪናው አወረደኝ ሄደ። እንዳጋጣሚ ሆኖ የደረስነው ማታ 5 ሰዓት ላይ ነው። ቁልፍ የምትይዘው ልጅ ዘግታ ሄዳለች የለች። ክሬዲት ሰጥቼ የተሸመጠጥኩት ዕቃ አለ። አክሊል ገብረ ጻዲቅ ነጋሽ እባላለሁ። የኢትዮ ቶፕ ሴልስ ሱፐርቫይዘር ኃላፊ። የመጀመሪያው ሴልስ ሆኜ ነው የተቀጠርኩት። የተቀጠርኩትም በማዕከላዊ ኢትዮጵያ ሆሳዕና ከተማ ላይ ነበር። የመጀመሪያው ማዕከላዊ ኢትዮጵያ ሆሳዕና ላይ ነው። በተጨማሪም በዚህኛው ከወሊሶ አንስቶ እስከ ድሬዳዋ፣ ሐረር፣ ደሴ፣ ባህር ዳር የኔ ገጠመኝ የሚጀምረው የመጀመሪያው ቀን ነው። የኢትዮ ቶፕ ሴልስ ሆኜ በተመደብኩበት እንዳጋጣሚ ሆኖ ጭነት ጭኜ ነበር የሄድኩት ሆሳዕና ከተማ ስገባ። እዛ ስገባ የመጀመሪያዬ ነው። እንዳጋጣሚ ሆኖ የደረስነው ማታ 5 ሰዓት ላይ ነው። 5 ሰዓት ደርሰን አልጋ አለ ተብሎ ነው ስለ ከተማው ስለማላቅ አልጋ አለ ብሎ መኪናው አወረደኝ ሄደ። እዛ በመጣሁበት ቦታ ላይ ስገባ ቁልፍ የምትይዘው ልጅ ዘግታ ሄዳለች የለች እና አልጋ የለም ነበር። ያ አጋጣሚ ለኔ ከባድ ነበር። ያደርኩት ውጪ ከጥበቃ ጋር ነበርና ይሄ ነበር የመጀመሪያው ገጠመኝ። ሌላው ደግሞ ሁለተኛው ገጠመኝ ከልምድ አለመማር ይባላል። ክሬዲት በመስጠት እዚሁ ባለንበት ማዕከል አዲስ አበባ ላይ ክሬዲት ሰጥቼ የተሸመጠጥኩት ዕቃ አለ እና ይሄ ትልቁ የሚያስቅም አይደለም፣ ያው ትምህርት የሚያሰጥ ስለሆነ ለሌሎች ይሄ ትልቁ ገጠመኝ ነው። አብዛኛው ከስተመር ምንድነው ስለ ኢትዮ ቶፕ በቃ ተጠቅሞ ስለወደደው ብቻ በጣም ደስተኛ ነው። እንደ አዲስ ድርጅት እንደ መሆናችን መጠን አብዛኛው ምርቶቻችን በኳሊቲ የሚወዷቸው፣ ሰፊ ካሬ በመሸፈናቸው የሚመጣውን ኮምፕሌን ራሱ ተቀብለን ቶሎ በአስቸኳይ ማስተካከላችን የተሻለ ተወዳጅ ያደርገናል። ተደራሽም ነን። በሄድንበት ቦታ ሁሉ ዲሲፕሊን ያላቸው ሴልሶች አሉን። ሴልሶቻችን በአቅራቢያው ስላሉ ቀርቦ ብዙ ፕሮሞት ስለሚያደርጉ አብዛኛውን ጊዜ ተወዳጅ አድርጎታል። ከገንዘብም በላይ ብዙ ነገር ጥቅም አግኝቻለሁ። ገንዘብ ብቻ ሳይሆን ብዙ ከስተመሮች ጋር ስለሙሉ ከብዙ ከስተመሮች የተለያዩ እውቀቶችን ቀስሜያለሁ። ከትላልቅ ሰዎች እውላለሁ። ሌላው እውቀት እንዳገኝ አድርጎኛል። ቀለም እንዴት ነው፣ እንዴት መሸጥ አለበት፣ እንዴት ማውራት አለብህ፣ ከከስተመር ጋር እንዴት ነው ግንኙነት የሚለውን እነኛ ነገሮች የተማርኩት ኢትዮ ቶፕ ስለሰራው። በኢትዮ ቶፕ የተዋቡ ሳይቶች በጣም ብዙ ናቸው። ምናልባትም እኔ ከ6 ኪሎ ዩኒቨርሲቲ ይጀምራል የኢትዮ ቶፕ ቀለም የተሰራው 404 የሚባል ግሬ ከለራችን ከአዲስ አበባ ዩኒቨርሲቲ ይጀምራል። እሱን አስቀብተናል። ይቀጥላል። በዛ በዙሪያው 4 ኪሎ አካባቢ ያሉ ብዙ ሳይቶች አሉ። ይህ ነው የማይባል በጣም ብዙ እና በተጨማሪ ኳርትዛችን እዚህ ጀርመን አደባባይ አዲስ ፕሮጀክት ነው፣ የመንግስት ፕሮጀክት። እሱ ላይ በጣም በስፋት የተሳተፈበት በብዙ ሺዎች ኳርትዝ የተሸጠበት ነበረ እና ብዙ ናቸው። ኢትዮ ቶፕን በአንድ ቃል ለመግለጽ በጣም ምን ብዬ ልንገር፣ በጣም ደስ የሚል ቀለም ነው። በጣም ለሰዎች እርካታ ያለው ቀለም ነው። ወስደው ሁሉም ሰው ተደስቶበት አመስግኖን የሚሰራበት ቀለም ስለሆነ እንጃ ብቻ ይከብደኛል። የመጀመሪያው ማመስገን የምፈልገው ይህን እድል ሰጥቶኝ ለዚህ ስራ የቀጠረኝን ድርጅት ኢትዮ ቶፕን አመሰግናለሁ። ለኔ እዚህ መድረስ የብዙዎች ውጤት ነውና በሁሉም ቦታ ያሉ ከስተመሮቼ ስፔሻሊ የሰራሁበት መስመርም ስለሆነ ሆሳዕና በደንብ ለረጅም ጊዜ ስለ ቀለሙ በደንብ እውቀት እንዲኖረኝ ተቀባይነት እንዲኖረኝ ሳያሳፍሩኝ በሄድኩበት
ኢትዮቶፕ እየተባልኩ በደንብ ሰርቼም ስለነበረ ለዚህ እድገት ወደዚህ እንድመጣ ያደረጉኝ መስመሬ ላይ የነበሩ ከስተመሮች ናቸውና ከልብ አመሰግናለሁ ሁሉንም። ፕላስ በስሬ ያሉ አሁን ሴልሶች በጣም ዲሲፕሊን ናቸው፣ በጣም ታዛዦች ናቸው፣ በጣም የሥራ ሞራል አላቸውና የነሱ ውጤት እኔ እዚህ ጋር እንድቀመጥ አድርጎኛል እና በጣም አመሰግናለሁ።